ተመስገን እንግዲህ ካሌብን አገተ። በጣም በሚያሳዝን ሁኔታ ትሁት የመጨረሻ ለቀሰች። አባባ ጋር ደውሎም ተመስገን ካሌብን እንዳገተው ነገረው። አንተ ሽማግሌ ልጅህ ከእኔ ጋር ነው ያለው፣ በላሁን ከትሁትና ከልጅህ የምታስበልጠውን ምረጥ አለው። አባባ ለማንኛቸው ይሁን ግራ ተጋባ። ራሳቸውን ይዘው ቀሩ። ቲና እንግዲህ በሚያሳዝን ሁኔታ ተመስገንን እንዳገተው ስታይ ደንግጣ ቀረች። እሱን ገትልኝ ሳይሆን ያልኩህ አባትየው ነው እንጂ አባትየው ጀግና ስለሆነ ሲያቅተህ ነው ወይ አለችው። ተመስገንም አሁን እንግዲህ ካሌብን እያሰቃየ ይገኛል። ትሁቴ መጨረሻ አዘነች፣ ማልቀስም ጀመረች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ተከታተሉኝ። እንግዲህ ተመስገን ማንም ሊለው አልቻለም። ቲና ጋር መጥቶ ትላንትና ያልሽኝን ነገር እስኪ ድገሚልኝ አላት። ምን ብያለሁ? በቃ ትላንትና አልፏል። ወደ ኋላ መሄድ የለብንም። ነገን ነው የምንፈልገው አለችው። እንድትደግሚልኝ ስለፈለኩ ነው አላት። ለምን ስትለውም ደስ ስላለኝ። ይውልሽ ትላንትና እማትረባ ፈሪ ቦቅቧቃ ብለሽ ነበረ። ሰውዬሽን አግቸዋለሁ አላት። ምን አለች በድንጋጤ። አዎ ላሳይሽ እንዲ በማለትም ስልኩን ሰጣት። በዚህ ሰዓት ቲና ደነገጠች። እንዴት እንደዚህ ታደርጋለህ? አባትየው ሲያቅተህ ልጁን እገትልኝ ብያለሁ እንዲ እና ከፋሽ እንዲ? እኔኮ ደስተኛ የምትሆኚ ነበር የመሰለኝ አላት። እኔ የምፈልገው አባትየውን ይዘህ ገንዘብ ማግኘት ነው የምፈልገው እና ለምን በልጁ አትደራደሪም አላት። እንዴት ምን አድርጊ አለች። ይውልሽ ትደራደሪበታለሽ ከትሁትና ከልጅህ ምረጥ። ልጅህን የምትፈልግ ከሆነ ገንዘብ አምጣት ይዋለሽ አላት። በፍጹም አላደርገውም በፍጹም አለች። እና ታዲያ እንደዛ ካልሆነ ደግሞ ምን ማድረግ አይቻልም? እኔ ደራደርበታለሁ እኮ እንዴት አለችው። ከትሁትና ከልጅህ ምረጥ እለዋለሁ። እምቢ የሚል ከሆነ ልጁን ልትገለው ነው አለችው። አዎ ምን ነው የምትፈልጊው ይሄን አይደለ እንዴ አላት። ከኔ ጋር ሳፋጣ ምን እንደሆነ ላሳያቸው ፈልጋለሁ አላት። የመጨረሻ ቲናም ደነገጠች፣ ተናደደችበትም። ሌላው እንግዲህ አሁን ላይ አባባ ምን ማድረግ እንዳለበት አያውቅም። ተደውሎ ሲናገረው አንተ ሽማግሌ ልጅህ እንግዲህ ከኔ ጋር ነው ያለው፣ ከሁለቱ አንዳቸውን ምረጥ፣ ወይ ትሁትን ወይ ደግሞ ልጅህን ሲለው ደንግጦ ቀረ አባባ። ትሁቴ በርግጥ ካሌብ እስካሁን አልመጣም። የአረመኔ ሰውዬ የሆነ ነገር አድርጎት እንዳይሆን ውስጤ እየተጨነቀ ነው አባባ ብትለውም በፍጹም ምንም አያደርገውም አላት። ካሌብ በተናደደበት ሰዓት መጠጥ እየጠጣ ዳኒ ሄዶ ነበር ወደዛ ቦታ። ዳኒ በዛ ሰዓት ለምን ስራ መጣህ አለው ካሌብ። ሰው ያስፈልጋል፣ ውስጥህ ተናዷል፣ ግን ደግሞ የሚያዳምጥህ ሰው ትፈልጋለህ። ስለዚህ እኔ ከጎንህ ልሆን ይገባል አለው። እኮ እንዴት ሁላችሁም እያወቃችሁ አልነግረኝ ያላችሁበት ምክንያት ልትነግረኝ ትችላለህ አለው። ለመደበቅ አይደለም፣ ትሁቴ ተመስገን ካወቀ ልጇን ይዞ ይጎዳታል አለ። በዚህ ሰዓት እኔ ለተመስገን ሁሉንም እናገራለሁ፣ እኔ ለትሁት ባዶ ነኝ፣ እናንተ ቀርባችሁ አለ። እንደዛ ማለት አይደለም፣ ብትነግርህ የምታጣህ መስሎ ስለታያት ነው ሲለውም አላምናችሁም፣ ምንም ብትለኝም አላምናትም፣ አስመሳይም ውሸታም ሴት ናት አለ። እሺ በቃ ተረጋጋ በማለትም ወደ ቤት ሸኘው። ቤቱ መጥቶ ትሁት ላይ ጮሆ ካሌብ አንድ ጊዜ ላስረዳህ ብትለውም በፍጹም ምንም ቢሆን አላዳምጥሽም አላት። ምን ሆነህ ነው አለው አባባ። በእርግጥ አባባ ሊያስወጣው ነበረ። እናም ትሁት አባባ ካሌብ እኮ የተናደደው ልጅ እንዳለ ሰምቶ ነው፣ ቲና ሁሉንም ነገር ነግራው ነው አለችው። አሃ አለ አባባ። እባክህ አዳምጠኝ ካሌብ ብትለውም ምንም ሊያዳምጣት አልቻለም። የራስሽ ጉዳይም ማለት ጥሏት ወደ ክላሱ ገባ። በዚህ ሰዓት በሚገርምና በሚያሳዝን ሁኔታ ትሁት ማልቀስ ጀመረች። አባባም ተረጋጊ፣ በሁሉም ነገር አትናደጂ ትሁቴ፣ ካሌብ እኮ ግልፍተኛ ነው፣ አሁን መልሶ ይረሳዋል አላት። አይ በአሁኑስ እንኳን ይቅር አይለኝም፣ በጣም ተናዶብኛል አለችው። አይዞሽ ትሁቴ ይቅር ይልሻል እሺ የኔ ልጅ ሲላትም አንተ እኮ ባታበረታታኝ አንተ ባትኖር ምን ሆን ነበረ አለችው። ልጄ እሺ ለዚህ መካሻ ምን ላርግልህ አለችው። አንድ ነገር አድርጊልኝ አላት። እሷም ምን አለችው? ቡና፣ ወፈር ያለ ቡና በቃ አዘጋጅልኝ አላት። አንቺ ትጎጅብኛለሽ ብዬ እንጂ ሌላም ልጨምር ሲላት አይ ሌላ መጨመር አይቻልም አባባ አለችው። እንግዲህ ወፈር ያለ ቡና ብለሃል፣ አፍልቼ አመጣልሃለሁ ከቁርስ ጋር ብለውም ሄደች።
ቲና ዳኒን አንድ ከባድ ትዕዛዝን አዘዘችው። እሱም ከኤደን ራቅ የሚል ነበር። በዚህ ሰዓት ዳኒ በኤደን የሚመጣበት ሰው ከባድ ነው እና ምን አላት በድንጋጤ። አዎ ከኤደን ልትርቅ ይገባል እና አባባንስ እያስመሰልክ መረጃውን ለማውጣት ነው፣ ግን ደግሞ ከሷ ማትርቅበት ምክንያት ምንድነው ስትለው እንዴት ሊሆን ይችላል አስቤበት እነግርሻለሁ አላት። እንግዲህ ካሌብ ብቻውን ጥድፍ እያለ ሲሄድ ተመስገን ተከታተለው። በሚያሳዝን ሁኔታ ተመስገን እንግዲህ ከተከታተለው በኋላ አሳቻ ቦታ ላይ ሲደርስለት እፍና አድርጎ ይዞት ሄደ። ከወሰደው በኋላ አሁን ላይ እያሰቃየው ይገኛል። እጅግ በጣም ያሳዝናል እና ምን ማድረግ እንዳለበት እንኳን አያውቅም። በዚህ ሰዓት እንግዲህ ከቲና ጋር መጥቶ እውነቱን ተናገረ። እኔ ቦቅቧቃ ፈሪ መሆኔን አሳየሁሽ አላት። ይሄ ጀግንነት ሳይሆን ጅልነት ነው፣ የማይደረግ ትልቅ ስህተት ነው የሰራኸው አለችው ቲና። ላንቺ ስህተት ቢሆንም ለኔ ግን ምርጫዬ ነው አላት። ዋጋ ያስከፍልሃል አለችው። ከዚህ በኋላ ያንቺ እርዳታ የሚያስፈልገኝ ይመስልሻል? ገደል ግቢ፣ በየትም ቦታ እንዳትከታይኝ፣ በየትም ቦታ እርዳይ ብለሽም እንዳትመጪ አላት። ኧረ እባክህ እኔ እኮ ነኝ ላንተ ማስፈልግህ አለችው። ያንቺ ፍላጎት ያንቺ እርዳታ ለኔ በፍጹም አያስፈልገኝም፣ ስለዚህ ዝም ብትይና ብትርቂ ነው የሚሻልሽ አላት። በዚህ ሰዓት አንድ ነገር ልንገርህ አለችው። አንተ ለኔ ነው እንዲ ጀግንነትህ፣ ለሴት ቦቅቧቃ ብላውም ነበረ። እናም ቀጥላ ትሁት በካሌብ ፍቅር ተጠምዳለች፣ በጣም አፍቅረዋለች፣ የሚጠቅምህ ነገር ነው አለችው። አዎ ታፍቅረው ግድ አይሰጠኝም አላት። እንዴት ትሁትን ማንም ቢወስዳት ግድ አይሰጠኝም እያልክ ነው አለችው። አዎ አይሰጠኝም፣ ትሁት ወደደችም ጠላችም የኔ መሆኗ ስለማይቀር መብቷ ነው። ስለዚህ ብታፈቅርም ፍቅሯን በልቧ ይዛ ትቀራለች እንጂ ምንም የምታመጣው ነገር የለም አላት። ከዚህ ውጪ የትም አትደርስም ሲላትም ተናደደች። ጥላውም ሄደ። አባባ ሚስኪን ካሌብና ትሁትን አስተካክላለሁ ሲል አሁን ጭራሽ ትልቅ ዱብዳ እላዩ ላይ ወረደበት። ምንም ማድረግ እንኳን አይችልም። ኤደን እንግዲህ አሁን ላይ ቲና ከሱ ጋር በመሆኗ በጣም ተበሳጭታ ዳኒን እያቃጠለችው ትገኛለች። በቃ ሲሄዱም ዝም ትለዋለች። ከቲና ጋር መኖሩ ሰላም አልሰጣትም። እናም ኤዱ ምን ሆነሽ ነው እንደዚህ የምታኮርፊ ለምንድነው አላት። አይ ለምንም ዝም ማለት አይቻልም እንዴ አለችው። እባክሽ ኤዱ ሌላ ማንም ምንም ነገር ቢርቀኝ ችግር የለውም፣ አንቺ ግን እንደዚህ ስታኮርፊኝ አልወድም ይጨንቀኛል አላት። እሺ እንግዲያውስ ምን ላድርግልሽ ሲላትም እንግዲያውስ ፍቅርህን በውሻ ቋንቋ ግለጽልኝ አለችው። ምን አለ? አዎ እንዴት ነው በውሻ ቋንቋ የምገልጸው ሲላትም አያህ ድሮማ አትወደኝም፣ ብትወደኝ ኖሮ ትገልጽልኝ ነበረ ብላ ተቆጥታ ሄደች። በዚህ ሰዓት እሱም ውው ብሎ ጠራት። እኔ ጥራኝ ያልኩህ እንዴ ግለጽልኝ እንጂ ያልኩህ አለችው ስቃ። ከዛም ኤዱ እባክሽ ተረጅኝ፣ እንዴት ልረዳህ አለችው። እሺ እኔ እንደማንኛውም ሰው ፍቅሬን ልግለጽልሽ ብሎ ተንበርክኮ ቀለበት ሲያደርግላት የመጨረሻ ደስ አላት ኤደን። እንግዲህ ተቃቅፈው እያየቻቸው ነበረ። ቲና ተናደደችም በዚህ። ኤደን ቀጥታ ትሁቴ ጋር መጣች። ትሁት በጣም አዝናለች። ካሌብስ አለቻት። ዝም አለች። ኤዱ አለቻት። ወይ ምን ሆነሻል? ችግር አለ? ምን ካሌብ ቤት ነው? አላውቅም። ምን የሆነ ነገር አለ እየደበቅሽ ነው ትሁት ያለቻት። ኤዱ ምን እንደምልሽ አላውቅም። በቃ ካሌብን አናድጄዋለሁ። ልጅ እንዳለኝ ቲና ሁሉንም ነገር ነግረዋለች፣ ከተመስገንም እንደሆነ። ስለዚህ ትልቅ ችግር ተፈጥሯል። በቃ ይቅር አይለኝም አለቻት። አንቺ አታሰቢ፣ የት ነው ያለው? ይስተካከላል ሁሉም ነገር እሺ። አንቺ ደግሞ ምን ሆነሽ ነው አለቻት። እኔ ምንም ሰላም እያገኘሁ አይደለም ትሁቴ፣ ልክ ልሆን አልሆን አላውቅም። ቲና ዳኒ ጋር ናት። በቃ ስለዚህ ሰላም አልተሰማኛለ። ይውልሽ ኤዱ ዳኒ አንቺን በጣም ነው የሚወድሽ። እሷ እዛ እንድትሆን ያቀረባት ለኔ ሲል ነው። እኔን እንዳትጎዳኝ መረጃ እየተቀበለ ነው። በቃ ከዚህ በኋላ እሱ ይወጣና እኔ የመጣውን እቀበላለሁ አለቻት። እንደዛ ነው አይዞሽ በቃ አለቻት። አላውቅም፣ አምኖ መቀበሉ ከበደኝ። ለሰርጋችን ቀን መቁረጥ አለብን ተባብለን ነበረ። እሷ ከሱ ጋር ስትኖር ግን በጣም ጨነቀኝ። ምን እንደምልሽ አላውቅም፣ አትፍረጅብኝ አለቻት። አይዞሽ ዳኒ አንቺም በጣም ይወድሻል አለቻት። ተመስገን ካሌብን እያሰቃየው ይገኛል። አሁን ካሌብ ከዚህ አረመኔ እጅ በሰላም ይወጣ ይሆን ወይስ ነገሮች ተበላሽተው የማይመለስ ጉዳት ይደርስበታል የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። እስከዛው ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ እጠይቃለሁ። ቸር ሰንብቱ።